ወይዘሮ ዝናሽ ጉድ ሆናለች ማለት ነው። አምራን ወደ ቤት መጥታለች። ቤት ከገባች በኋላም ቀጥታ በራፍ ላይ ያገኘቻት ኤሚንን ነው። ኤሚን ደግሞ ጭራሽ ሰምታ ነው ኤርሚ ነግሯት ነው ብላ በጣም ደንግጣ ምን ፈልገሽ ብላ ስታዋክባት አይ ምንም ምን ነው የሆነ ነገር ለመስማት የቸኮልሽ ትመስያለሽ። ተረጋጊ ወይዘሮ ዝናሽ የት ናት ብላ ገብታ እንግዲህ ወይዘሮ ዝናሽን ስታገኛትኝ እሺ አማቼ እና እንዴት ነሽ ነው የጀመረችው። ከዛ ወይዘሮ ዝናሽ ደግሞ ውጭልኝ ከቤቴ አንቺ ባለጌ ስድ ጭራሽ ቤቴ ድረስ መጣሽ ብለሽ ብላ ስትቀውጠው ኧረ አማቼ ቆይ ተረጋጊ ገና እኮ ምንም አላልኩም። ባይሆን ጥሩ ዜና ላይ ነው የምልሽ ጥሩ ዜና ላይ ለራስሽ ለአንቺ ግን የአንቺ ጉዳይ ነው። ግን መስማት ያለበት አቶ ለይኩን ነው። አቶ ለይኩን የት አለ አማቼ? ያ እንግዲህ አንቺን የሚያፈቅርሽ ሌላ ሰው እንዳለ ልነግረው ብዬ ነው። ምን አማቼ ቅራለሽ እንዴ ብላ በጣም እያላገጠችባት ትገኛለች ማለት ነው። ታዲያ እንግዲህ ወይዘሮ ዝናሽ ደግሞ በዚህ ጉዳይ ላይ የሚያስፈራራ ሰው በጣም ነው የምትጠላው። ምንም መቋቋም የማትችለው ነገር ቢኖር የዳግም ጉዳይ ነው። የዳግምን ጉዳይ መቋቋም ሁላ ነው የሚያቅታት በጣም ማለት ነው። እና እንግዲህ ኤሚን ማለት ምን ስትል አይ ልጄ ታይ ወደዚህ ወዲህ ሆኖ ብላ እንግዲህ ነይ ብላ ጎትታ አምራንን ይዛት ወደ ክላስ ገብታለች። ምንድነው የምዘባርቀው አንቺ ስትላት ጊዜ አዎ ዳግም እኮ ስልክ ሲያወራ ሰምቼው ከአባቱ ጋር እንግዲህ ባለትዳር ሴት የልጆች እናት አፈቀርኩ እያልክ አትጃጃል። ወይዘሮ ዝናሽ ባለትዳር ናት ብሎ ለአባቱ ሲነግረው ሰማሁ። ሌላው ደግሞ ያው አንቺም የወለድሽው ልጅሽን ዳግምን ማለት ነው ከአቶ ሲምባ እንደሆነ ሰማሁኝ ብላ ጭራሽ ብግና አርጋታለች። ወይዘሮ ዝናሽ አሁን እንደ ትኩስ ሽሮ ትክትክ እያለች ትገኛለች ማለት ነው። ይሄንን ነገር የሰማው ዳጊ ደግሞ ወይኔ ተበላው አሁን ገና እና እኔ ያወራሁትን ሁሉ በስልክ ሰምታኛለች ማለት ነው እማዬ ይላታል። ምክንያቱም እሷ ደንግጣ ሽንት ቤት ገብታ ለቀጥታ የደወለችው ለዳግም ነው። ምን እያልክ ስትዝረከረክ ነው ሰምታ እቺ መጥታ አሁን የምትቀውጠው? እስኪናና ጉድህን ስማ። እንዴት ነው አንተ ስልክ ስታወራ ለአባትህ ያን ያክል በርድ ማለት በቃ በጮህ ድምፅ እንዴት ነው? የት ነው ያወራው? እሺ ይሄው መጣ አሁን እያስፈራራችኝ ነው። ስለዚህ የሆነ ነገር አድርግ እያለችው ነው። ውይ እኔማ ምንም ላረግ አልችልም። አዎ አውርቻለሁኝ አባቴ ነው አናገረኝ። አዎ አውርቻለሁ። ደግሞም ደስ ይላል እንኳንም ሰማች። አሁን ቢያንስ እንኳን ልጅነቴን ሳቶች በግድሽ አምነሽ ሁሉም ሰው እንዲያውቅ ታደርጋለች እሷ። ስለዚህ ጥሩ ነው አይመለከተኝም ብሎ ዘግቶባታል። ግን በጣም ነው የተናደደው። እንዴት ሰማችኝ? ማንም እኮ አልነበረም። በጣም ነው የተደናገጠው ዳግምም ራሱ ማለት ነው። እንግዲህ እንደሚታወቀው ዳግምና ኑሐሚን ከዚህ ነገር ላይ እጃችንን አንስተናል ብለዋል። ከዚህ በፊት ከየትኛው ነገር መሰላችሁ? ከናሆም ህይወት ማለት ነው። እንግዲህ ናሆም ህይወቱ እየተበላሸ እንደሆነ እሱ ሊረዳ ሊገባውም አልቻለም። እንግዲህ አምራን የናሆምን ህይወት ለማበላሸት ነው ወደ ህይወቱ የመጣችው። ማለትም ጥሩ የሆነ ህይወት እንዳይኖር ማለት እሷ የምትፈልገው ገንዘብ ነው፣ ንብረት ነው። እሱ ደግሞ ንጹህ ፍቅር ነው የሰጣት። በዛ ላይ ንጹህ ፍቅር ነው የሰጣት እሷ ግን ገንዘብ ነው የምትፈልገው ከሱ። ገንዘቡን እየተቀበለች ከኤርሚ ጋር ነበር አሽሽ ገዳም የምትለው በፊትም። አሁን ደግሞ ከኤርሚ ጋር ስለተጣላች የምትፈልገው ከዳግም ገንዘቡንና ገንዘቡን ብቻ እንጂ እሱነቱን አይደለም። ለዛም ነው እነሱን ታያቸው ከነሱ ምን አለን እኛ የራሳችን ህይወት መኖር እንችላለን፣ የራሳችን ህይወት እንኖር ሲላት አይኔን ግንባር ያድርገው ብላ አይ ለምን እዛ ቤት ነው መኖር ያለብን እያለች በጣም የምትጮኸው አምራን ለምንድን ነው? ከኤርሚ የምትፈልገው ንብረት ስለሆነ ነው። ንብረት ደግሞ እዛ ቤት ስትገባ ነው። የኪራይ ቤት ምን ይጠቅማታል? ምንም የምታገኘው ነገር የላትም። የራሳቸው ቤት ከሆነ ግን የሆነ ነገር አላጣም በሚል ነው ማለት ነው። እኔ መኖር የምፈልገው እዛ ቤት ነው። ያን የመሰለ ቤት ትተን እንዴት ነው ተከራይተን የምንኖረው? ምን ሆነ ነው? ምን አስበ ነው? እያለች ነበረ። አሁን እንግዲህ ተሳክቶላታል፣ እቅዷ ተሳክቶላታል። እዛ ቤት ገብታለች ማለት ነው። ወይዘሮ ዝናሽም ሳትወድ በግዷ ተቀብላታለች። አሁን ላይ እንግዲህ እንደተመለከትነው እኔ በፍጹም ተአምር ቢፈጠር እችን ሴት ምራት አድርጌ አልቀበላትም ስትል የነበረችው ወይዘሮ ዝናሽ አሁን ላይ ግን እሺ በጄ ብላ ተቀብላታለች ማለት ነው። እንግዲህ አምራን ፍላጎቷና አላማዋም ይሄ ብቻ ነው ማለት በቃ ተቀበሉኝ፣ እኔ የልጃችሁ ሚስት ነኝ ነው።
ሳይወዱ በግዳቸው እንግዲህ አቶ ለይኩን በእርግጥ እሱ ካፈቀራት እሱ ከወደዳት እኛ ምን ማድረግ እንችላለን? በቃ ለእሱ ከተመቸችው እኛ ምንም ማድረግ አንችልም ብሎ ነው የተቀበለው። ወይዘሮ ዝናሽ ግን ሳትወድ በግድ ነው። ምክንያቱም የዳግም ጉዳይ ሆኖባት ልክ ናሁም የአምራን ጉዳይ ሆኖብኝ ነው እንጂ እንዳለው እሷም እንግዲህ የዳግም ጉዳይ ነው። በዚህም ነው እንግዲህ ተነስታ በጥፊት ጯ አድርጋው እንግዲህ ወይዘሮ ዝናሽ ማለት ነው ወለድኩ እንጂ አልወለድከኝም አትንዘላዘልብኝ፣ እችን ሴት አታገባም ብያለሁ አታገባም ብላ በጥፊ አጭለዋለች ማለት ነው። አምራንም ደግሞ ይሄንን ነገር ሁሉ ነግሯታል። እሷም አማቼ ብቻ እንዴ እዛ ቤት ልግባ እንዴት አድርጌ እንደማንቀጣቀጠሽ ነው ያውቃለሁ ብላ ነበረ። እንግዲህ ምክንያት አግኝታለች። ምክንያቱ ዳግም ነው። በሌላ በኩል እንግዲህ ኤሚን ነች። ኤሚን በጣም ተጎድታለች። ኤሚን አርግዤ እንዳይሆን እንጂ ብላ ነበረ። በጣም በሚያሳዝን ሁኔታ ኤሚን አርግዛለች ማለት ነው። እንደፈራችው በጣም ነው የሚያሳዝነው። አባትየው ደግሞ ለምንድን ነው እስከ ጭራሹን እስከዚህ ሰዓት ለምን አመሸሽ ሲላት ጊዜ ወይዘሮ ዝናሽ ደግሞ ትናንት ሴት ነው ያደርሽው ስትላት ጭራሽ አዳርም ቤት አላደረችም ብሎ እንግዲህ ወስዶ በሩን ግጥም አድርጎ ዘግቶ ከዚህ በኋላ ከኔ ፍቃድ ውጪ በሩን ውጩን አታዩም ብሎ ዘግቶባታል። ክላሷ ማለት ነው። እንደምናውቀው ክላሷ ከዘጋ በኋላም ዳይሬክት የደወለችው ቀጥታ ወዴት ነው? ወደ ምትወደው ወደ ምታፈቅረው ወደ ኤርሚ ነው። በእርግጥ ኤርሚ ጋር ማለትም በተፈጠረው ነገር በጣም ነው የተናደደችው። ማለት የማይሆን ሰው ጋር ነው የወደኩት፣ ከስንቱ ወንድ የደበቅኩትን ልቤን እኮ ነው የሰጠው፣ ግን እንዴት መጣሁ እንዴት እኔ ምንም አላስታውስም ትላለች። በነገራችን ላይ ኤርሚ የሆነ ነገር አድርጎባት ነው መጠጧ ውስጥ ብዙ ጊዜ ባለፈው እንኳን ካስታወሳችሁ ማለት ነው የኑሐሚንን እህት ማለት ነው ኤደንን የኤርሚያስ የልጅ እናቱ የቅመሟ እናት አሁን ብቅ ብላ አታውቅም። ያቺ ሚጢጥዬ ልጅ ማለት ነው የዛች ልጅ እናቷ ኤደንን እኮ የሆነ ነገር አጠጥታ ነው አይደለ ያስደፈረቻት። ያ ብቻ አይደለም ኑሐሚንን ራሱ መጠጧ ላይ የሆነ ነገር ጨምረው ከዛ ሊሸጧት ተስማምተው ነበረ። ኤርሚ ገብቶ ነው ያዳናት ማለት ነው። ማን ነበር ሊሸጣት የነበረው? ኤደንና የቅመሟ እናት ማለት ነው። እና ስለዚህ ኤርሚ የዚህ አይነት ነገር ልምድ አለው ማለት ሴቶችን በመሸጥ ሁላ የሚተዳደር ነው። ይቅር ይበለኝ ማለት እንዴት ነው ካስታውሳችሁ የኤደንም ብር እኮ ተካፍሏን ከቅመሟ እናት ማለት ነው። ስለዚህ አሁንም ኤሚንን መጠጧ ውስጥ እንደዛ ሌሎች ሴቶችን ሲያበላሽ እንደሚያደርገው አይነት ነገር ራሷን የሚያስት ነገር አድርጎባት ነው እንጂ አስቡት እስኪ 2 ቀን 3 ቀን ወጣ እንጣጥ ስትል ጓደኞቿ ጋር ምን ስትል እየቆየች እንኳን ሳትበላሽ ማለት ነው። ያንኛ እኔ እውነት ለመናገር እኔ እንደግል አላመንኳትም ነበረ። እናቷ ቆየት ነው የነበርሽው ስትላት ወይማዬ ጓደኞቼ ጋር ልንዝናና ከከተማ ወተን እንደዛ ስትሉላ በቃ የሆነ ቦይፍሬንድ ጋር የሆነ ምናምን ነው የሚመስለው። ለካሷ የምርም ሴት ጓደኞቿ ጋር ነበረ ማለት ነው እንደዛው ከምታደርገው። ምክንያቱም አሁን ላይ እንግዲህ ከማይጠበቅ ሰው የማይታመን ነገር ነው የተገኘው ብሏል ማለት ነው ኤርሚ። አልጠበቅኩም ከአንቺ ይህንን ክብር አገኛለሁ ብዬ። ለማንኛውም ጥሩ ነው ለእኔ ነበር የተቆጠበው ማለት ነው እያለ አላግጦባታል። በነገራችን እሱ እያላገጠባት ነው የኔ ፍቅር፣ የኔ እስትንፋስ፣ የኔ ኦክስጂን፣ የኔ ውድ ሚላት እያላገጠባት ነው። ምክንያቱም እዛ ቤት እኔ ያው ማለት ያው ሀብታም ማግባት ደስ ይላል አይደለም መሰለኝ፣ እንደዛ ነው መሰለኝ። ምክንያቱም አምራንም እዛ ቤት አሁን ኤርሚም እንደምንም ብዬ እዛ ቤት እንዴ እና እዛ ቤት የመግባት እቅድ አለው እሱ ራሱ። ማን ገብቶ ማን ይቀራን? አምራን ገብታ እኔ አልቀርም አይነት ነገር ይመስላል። ነገር ግን እዚህ ጋር ትነግረዋለች ኤሚን እንዴ አንተ ምን ሆነ ነው? ምን አስበ ነው? አንተ እኮ ማለት የወንድሜ ሚስት የበፊት ፍቅረኛ ነህ። እንዴት ነው እኛ ቤት ልትገባ የምትችለው? ያማሃል እንዴ ስትለው አይ አባትሽና እናትሽ እንኳን አምራንን እንኳን ተቀብለዋት የለ እንዴ እንኳን እኔን ይላል ማለት ነው። እንዴ እሷ አንደኛ ነገር ገና አልተቀበሏትም፣ ሁለተኛ ነገር ነፍሰ ጡር ስለሆነች ነው ትለዋለች ማለት ነው። እሱም እኮ እኔም እኮ ልጅ ቢኖር ችግር የለውም ብታረግዥ ጥሩ ነው እንደውም እያልኩሽ ነው ይላታኔ። በኋላ በስተመጨረሻ የሚያሳዝነው ነገር ኤሚን ነፍሰ ጡር ሆና ተገኝታለች። እንግዲህ የሁለቱ ነፍሰ ጡርነት ማለትም የአምራን ወረደባት፣ የኑሐሚን ውሸት ሆነ። አሁን የኤሚን ግን ትክክለኛ ነው። አሁን አቶ ለይኩን ምን ይል ይመስላችኋል? እኔማ ማለት በቃ እሱ ሲያውቅ እርግዝናዋ የምር መሆኑን ሲያውቅ ምን ሊያደርግ እንደሚችል ሳስበው ይጨንቀኛል። ምክንያቱም
በጣም ከባድ ነገር ነው። በእርግጥ በፈርስት ዴይ ላይ እንደዚህ አይነት ነገር እርግዝና ነገር የሚፈጠረው ብዙ ላይሆን ይችላል። የእሷ ግን እንግዲህ ተፈጥሯል ማለት ነው። እዚህ ጋር ኤርሚያስ በጣም ነው ደስ ያለው። ለነገሩ ቆይ የሆነ ነገርማ አድርጌ እኔ ጋር እንደነበረች ማሳወቅ አለብኝ። በር ዘጉብሽ፣ ቆይ እኔ ጋር እንደነበርሽ ደግሞ ላሳውቃቸው ብሎ እንግዲህ እሱ ደግሞ ምን አድርጓንኝ በጣም ነው የሚያሳዝነው ማለት ነው። ኤርሚ ያደረገው በሶሻል ሚዲያ የእሷንና የእሱን ፎቶ ተቃቅፈው የተነሱትን ማለት ነው ፍቅር እያጫወታቸው የተነሱትን ለጥፏን አቶ ለይኩን ይሄንን አይቶ አበደ፣ እብድ ሆነ። በጣም ነው የተናደደው። ወይዘሮ ዝናሽ በጣም በቃ ብቻ ቤተሰቡ ታውቋል ማለት ነው። እንደ እውነት ለመናገር በጣም ነው የሚያሳዝነው። እሷ ራሷ ብላለች፣ አሁን አባዬ ቢሰማ አንተ ጋር መጃጃሌን ወንድሜ ቢሰማ አስበዋል ምን ሊሉ እንደሚችሉ አስበዋል ምን ሊያደርጉ እንደሚችሉ እያለች በጣም እያዘነች ነበረ። የሚያሳዝነው ነገር ቤተሰቦቿ አሁን ላይ ሰምተዋል ማለት ነው። ይሄ በጣም በጣም ከባድ ጉዳይ ነው። እንግዲህ ወደፊት ምን ሊላት ይችላል ናሆም? አሁን እንኳን ናሆም ዳግም ራሱ በጣም ዳግም ምን ብሏል? አሁን አይ ኤሚን ከናሆም የባሰች ናት በጣም ማለት ደግሞ ኤሚንም ሆነ ናሆምም ሆነ ለምን እንደሆነ ዳጊን አይወዱትም። ስለዚህ እኔ ከእንደዚህ አይነቱ ነገር እጄን አንስቻለሁ። ወንድሜና እህቴ እኔን አይደለም መስማት ማየት አይፈልጉም። ስለዚህ ታያቸው ኑሐሚን፣ እኔ በዚህ ጉዳይ እጄን መስደድ አልፈልግም ብሏንኝ። ኑሐሚንም እንዴት እያወቅን ዝም እንላለን? አምራን እኮ ልትበላው ነው፣ አምራን እኮ አታፈቅረውም እያለች እየደከመች ትገኛለች። ነገር ግን ናሆም መስሚያ ጥጥ ነው። አምራንን የነካ እኔን ቅድሚያ ተጣልቶ ነው ብሎ እንግዲህ አፍጥጦ አግብቷታል ያለ ቤተሰብ ፈቃድ። ወደፊት ምን ሊፈጠር ይችላል ስንል ግልጽ ነው። እሷ የምትፈልገው ገንዘብ ነው። ገንዘቡን ከወሰደች በኋላ ጌራውት ነው የምትለው። በጣም ነው የሚከብደው ማለት ነው። ወይዘሮ ዝናሽም አሁን ላይ ምንም መናገር አትችልም፣ ጸጥ ረጭ ብላለች። አቶ ለይኩንም ሲጀመርም ፈቅደዋል። ስለዚህ አምራንና ኤርሚ ተሳክቶላቸዋል እቅዳቸው ብንል ያው ትክክል ነው። እናለው ወደፊት ውስጥ ምን ሊሆን ይችላል የሚለውን እናንተስ ምን ትላላችሁ? ውዶቼ ማሮቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ኑሐሚን ድራማ እጅግ ተወዳጅና አስተማሪ ነው። ከእንደነ ኤርሚና እንደገና ደግሞ አምራን አይነት አስመሳይ ሰዎች ፈጣሪ ይጠብቀን ማለት ነው። እንደዚህ አይነት ሰዎች በህይወት ይቀርባሉ፣ ይመጣሉ። ይህ ገጸ ባህሪ ነው። ትሩ ላይፍ ላይ ግን እንደዚህ አይነት ሰዎች አሉና ፈጣሪ ይጠብቀን። ወዳችኋለሁ ተወዳጆች። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።